መምህራችን መምህር ዘላለም ወንድሙ 5 አብያተ ክርስቲያናትን በደቡብ ኦሞ አስገንብተዋል። መምህር ዘላለም ወንድሙ በህይወት እያለ ምን አደረገ ከተባለ የእግዚአብሔርን ቤተ መቅደስ እንዲሁ ሲያሳንጽ እንዲሁ ሲያስፋፋ የኖረ ነው። በዚህ በኤፍራታ ግድም በሚባለው በአማራ ክልል በአጣዬ እንደዚሁ እነሱም የተፈናቀሉ የተጎዱ ሄዶ ደርሶላቸዋል። ወንጌል ሰብኮ አጽናንቶ ገንዘብ ሰጥቷል። ምኑ ከብኑ እንጠቅሰዋለን። ብዙ ጊዜ ታስሮ የተፈታ ሰው ነው። ታስሮ ተፈቷል። መምህር ዘላለም ወንድሙ ይገስጻል፣ ይናገራል። እኛ ጋም አባቶች ሲሳሳቱ ፊት ለፊት ነው የሚናገረው። በአቡነ ጳውሎስ ዘመን አቡነ ጳውሎስን ፊት ለፊት ተናግረዋል። በሳቸው ዘመን ታስሯል። መምህር ዘላለም ወንድሙ ታስሯል። የአቡነ ጳውሎስ ጠባቂ አንድ ባዕታዊን ገሏል። ረሃብ ክፉ ነው፣ ለሞት ይዳርጋል። ጾም በረከት ነው፣ ከአምላክ ያስታርቃል። ከሰው ያልተጣሉ ለአምላክ እቅፍ የቀረቡ ዓለምን ላይ መለሱባት ወስነው ለቆረቡ መነኮሳት ግን ቀኑን ሙሉ ጾመው መፍቻ ሌሊቱን አድረው እንደገና ውለው ማደፊያ ሊያጡ አይገባምና መነኮሳቱን አንዘንጋ። የሞት አንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶችን ከችግራቸው አሳርፈናል። አባቶቻችንን ደግሞ የበዓት ጦት ፈትኖብናል። ጾሙን ለበረከት ዘመኑን ለምህረት ያደርግልን ዘንድ ከኛ የበረቱት በጸሎት ያስቡን። አሜን። የሞት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳትን በዓት በአንድነትን ገንባ። በዘላለም ሕይወት ጌታችንን ለመምሰል በሁዳዴው በፍጹም ጾም ጸሎትን እንዳንዘል በዚህ ዘመን ሐኪም ለማይደርስበት ክፉ በሽታ ዓለም ለነጠቀችን ሁሉ አሳይታ ከሰጠ የማይነሳ ስንነግረው ለማይረሳ የድንግል ማርያም ልጅ መባችን እንዳይረሳ በእናቱ ቤት ለልባችሁ ማረፊያ ቅዳሴ ጾም ጸሎት ለአካላችሁ ማቆያ የተጠናቀቀ የሱባኤ ቤት ተዘጋጅቷል። በሰሚነሽ ኪዳነ ምሕረት ሁሉም ሰላም ይሆናል። የበረታችሁ በዋሻ ዘግተን ለሱባኤ ያልሆነልን በደርሶ መልስ ለሰንበት ጉባኤ ኑ ወደ ሰሚነሽ ኪዳነ ምሕረት ገዳም አብረን እንጓዝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአገራችን በኢትዮጵያና በመላው ዓለም ላይ የምትገኙ የተዋሕዶ ልጆች ሁላችሁም እንደየሰዓት አቆጣጠራችሁ እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አረፈዳችሁ። አሜን። ቸሩ አምላካችን እግዚአብሔር ሁላችንንም ከወደቅንበት ተነስተን ከድካማችን በርትተን ከሐዘናችን ተጽናንተን ዳግም እንድንገናኝ የረዳ የፈቀደ የአባቶቻችን አምላክ እግዚአብሔር ስሙ ዛሬም ዘወትርም ለዘላለሙ የተመሰገነ ይሁን። እንኳን ለአባታችን ለጻድቁ ለአቡነ ገብረ መንፈስ ቅዱስ ወይም ደግሞ ለአቡዬ ዓመታዊ ክብረ በዓል ለዕረፍታቸው ክብረ በዓል በሰላም በፍቅር በጤና አደረሳችሁ አደረሰን እላለሁ። እንግዲህ እንደ እግዚአብሔር መልካምና ቅዱስ ፈቃድ ዛሬ ለተወሰነ ደቂቃ አብረን የምንቆየው እንግዲህ እንደምታውቁት በጣም የምንወደው የምናከብረው ለቤተ ክርስቲያን ዋጋ ሲከፍል ድምፁን አጥፍቶ ብዙ ስራ የሰራ መምህራችን በኩረ መምህራን መምህር ዘላለም አደነው እንግዲህ እንደምታውቁት በትላንትናው ዕለት ስርዓተ ቀብሩ በቅድስት ሥላሴ ካቴድራል ተፈጽሟል። እንግዲህ መምህር ዘላለም ወንድሙ በጣም የሚደንቅ በጣም በቃል ብቻ ሳይሆን በህይወት እየሰበከ የኖረ በጣም ድንቅ የሆነ መምህራችን ናቸውና እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ እኔ ላለማጋነን እኔ በዘመኔ ባየሁት እንዲህ አይነት የቀብር ስነ ስርዓት ገጥሞኝ አይቼ አላቅም። እኔ ማለት ነው። ብዙዋኖቻችሁም እንደምትስማሙኝ ተስፋ አደርጋለሁ። በተለይ ያው ቤተክርስቲያን ሁሌ ትሰብካለች። ሐዘን የገጠማቸው ሰዎች ነጭ መልበስ አለባቸው ነው የምትለው ቤተክርስቲያን። ለምን? ከሞት በኋላ ህይወት ስላለ ከመቃብር በኋላ ትንሣኤ ስላለ ሁልጊዜ ቤተክርስቲያን
ነጭ ልበሱ ብላ ነው የምታስተምረው። ነገር ግን በአደባባይ ደረጃ በዚህ ሺህ ሕዝብ ፊት ነጭ ተለብሶ መወጣቱ በጣም የሚደንቅ ነው። በእርግጥ ይሄ መጽሐፍ ቅዱሳዊ ቃል ነው። ይሄ ነጭ መልበስ በተለይ እዚህ በራእይ ዮሐንስ ላይ ራእይ ዮሐንስ ምዕራፍ 3 ቁጥር 4 ላይ እንዲህ ይላል፣ ነገር ግን ልብሳቸውን ያላሳደፉ ጥቂት ሰዎች ሰርዴስ ካንተ ጋር አሉ፣ እነርሱም ነጭ ልብስ ለብሰው ከኔ ጋር ይሄዳሉ ይላል። አዎ ልብሳቸውን ያላሳደፉ ነጭ ልብስ ለብሰው ከኔ ጋር ይሄዳሉ አለ። ስለዚህ እንግዲህ ነጭ መልበስ የመጀመሪያውና ዋናው ቁልፉ ነገር ምንድን ነው ከተባለ ትንሣኤ አለን ነው። በመጨረሻው ዘመን ስንነሳ ነጭ እንለብሳለን። አዎ በቀኙ ስንቆም ከክርስቶስ ከትንሣኤው ጋር የሚገናኝ ስለሆነ ነው። የዮሐንስ ወንጌል ምዕራፍ 11 ላይ እንደምታውቁት አልዓዛር ከሞተ በኋላ ክርስቶስ ሄዶ ካለቀሰ በኋላ አልዓዛርን 4 ቀን የሞላውን አልዓዛር ከሞት ካስነሳው በኋላ ምንድነው ያላቸው? ለማርያምና ለማርታ እንዲህ ነው ያላቸው፣ ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል አለ። ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል። ስለዚህ ትንሣኤ አለ። ይህ ብቻ ብሎ አልዘጋውም። ምን አላቸው መልሶ? ማርያም ይሄን ታምኛለሽ ወይ አላት። ይሄን ታምኛለሽ ወይ? አዎ ጌታ ያምናሉ አለች። ስለዚህ ትንሣኤና ሕይወት በመጨረሻው ዘመን ለሰው ልጆች በሙሉ አለ ማለት ነው። ስለዚህ በትንሣኤው ልክ እንደ መላእክቱ ነጭ ተለብሶ ምን ይደረጋል? ሁሉም ሰው በእግዚአብሔር ፊት ይቆማል። በተለይ በቀኙ የሚቆሙ ሰዎች ማለት ነው። ስለዚህ ትላንትና ያየነው ነገር ይሄ ነው። በዚሁ አጋጣሚ እንግዲህ የትላንትናውን በተወሰነ መንገድ እስቲ ድባቡን ያለውን መንፈስ እስኪ ማየት ይገባል። ምክንያቱ ምንድን ነው ከተባለ መምህራችን መምህር ዘላለም ወንድሙ የሁላችን አርአያ ነው። መጽሐፍ ቅዱስ እንደሚል ቅዱስ ጳውሎስ ማለት ነው እኔ ክርስቶስን እንደምመስል እናንተ ደግሞ እኔን ምሰሉ ብለዋል። ቅዱስ ጳውሎስ ክርስቶስን በምንድን ነው የመሰለው? ታዲያስ ቅዱስ ጳውሎስስ እኛን እኔን ምሰሉ ያለው በምንድን ነው ካልን ብዙ ነገሮች አሉ በውስጡ። አንደኛው ሃይማኖቱን በመጠበቁ ነው። ሁለተኛው በምግባሩ ነው፣ በትህትናው ነው፣ በፍቅሩ ነው፣ በርህራሄው ነው፣ በለጋሽነቱ፣ በቅንነቱ እኔን ምሰሉ አለ። ስለዚህ መምህራችን መምህር ዘላለም ወንድሙ ቅዱስ ጳውሎስ ያለውን እኔን ምሰሉ ያለውን መስሎ ነው የወደው ቅዱስ ጳውሎስ ማለት ነው። ስለዚህ በትላንትናው ዕለት የሁሉ ሕዝብ ከአራቱም ማዕዘን በኢትዮጵያ ደረጃ እንደዚሁም ደግሞ ከኢትዮጵያ ውጪ ከአሜሪካን፣ ከአረብ ሀገር፣ ከአውሮፓ ትላንትና እሱን ለመቅበር ያልመጣ የለም። በጣም የሚያስደንቅ ነው። ሲራክ እንዲህ ይላል፣ የጻድቃን ሞት በእግዚአብሔር ፊት የከበረ ነው ይላል። ትላንት ያየነው ይሄ ነው። የከበረ ነው ሞቱ፣ የከበረ ነው። አዎ እግዚአብሔር ሞቱን አከበረለት። ትላንትና የሚያስደንቅ አደረገለት። እንዳልኳችሁ ነው። ለሌላውም ደግሞ መምህር ዘላለም ወንድሙ አራያ ነው የሚሆነው፣ አራያ ነው። ስለዚህ አሁን ያለን አገልጋዮች ምንድነው ከመምህር ዘላለም ወንድሙ የምንማረው? ቀጣይ ደግሞ ተተኪ መምህራኖች ከመምህር ዘላለም ወንድሙ ምንድነው የምንማረው? በጣም የሚገርም ነገር ነው። መምህር ዘላለም ወንድሙ በህይወቱ በተለይ እንግዲህ 49 ዓመት ነው በዚህ ምድር ላይ ኖረው ሲኖር ከልጅነቱ ጀምሮ ወንጌልን ማስተማር ከጀመረበት ሰዓት ጀምሮ መምህር ዘላለም ወንድሙ የእግዚአብሔርን ቃል ማስተማር ብቻ አይደለም በተግባር ጭምር የኖረው ነው። እውነቱን ለመናገር እኔ እንኳን የማቀው መምህር ዘላለም ወንድሙ እንደሚሰብክ እንደሚያገለግል በጣም ትሁት መምህር እንደሆነ፣ ቅን መምህር እንደሆነ፣ አገልጋይ እንደሚወደው፣ በየሄደበት አድባራት በሙሉ አበል እንደማይቀበል የማቀው ይሄንን ነው። ብዙዎቹ የሚያውቁት ይሄን ነው። ነገር ግን መምህር ዘላለም ወንድሙ ከዚህ ደግሞ ሌላ የተደበቀ ደግሞ ስራ ይሰራ ነበር። የተሰወረ ስራ ይሰራ ነበር። ምናልባት መምህር ዘላለም ወንድሙ በህይወት እያለ የሰራቸውን ስራዎች እስቲ በከፊል እናንሳ። ትናንትና ወንድሙም ተናግረዋል። የህይወት ታሪኩን ሲያነብ
ብፁዓን አባቶች እናንተ ታውቃላችሁ ምን ምን እንደሰራ፣ አገልጋዮችም ታውቃላችሁ። ነገር ግን እኛ የምናውቀውን ከብዙ በጥቂቱ ልንገራችሁ ብሎ ነው ትላንትና የዘረዘረው። በጣም በሚያስደንቅ ሁኔታ መምህር ዘላለም ወንድሙ የሰራቸው ስራ ይገርማል። ብዙ አገልጋዮች እንደ ሮል ሞዴል ልንጠቀምበት የሚገባ ነገር ነው። ትላንትና የተማርነው መምህር ዘላለም በህይወቱ ካስተማራቸው ትምህርት ትላንትና በሞቱ ያስተማረው ትምህርት ደግሞ ይደንቅ ነበር። ስለዚህ አገልጋዮች ምዕመናንም ጭምር ሁላችንም በስውር ምንድነው የምንሰራው? በድብቅ ምንድነው የምንሰራው? አደባባይ ላይ ያልተገለጠ ልታይ የማያስብል እኔ እኮ አድርጌያለሁ የማያስብል ሰውን የማያሸማቅቅ ምን አድርገናል? ምን ሰርተናል? የሚለውን በእውነት እና በህይወቱ ምን ነገር አድርገዋል ሰርተዋል የሚለውን እኛ ከሱ ትትናን፣ ፍቅርን፣ ለጋሽነትን በስውር ማድረክን ብዙ ተመረናልና እስኪ የተወሰነ እንመልከት። ምክንያቱም በህይወት እያለ የሚገለጥ ሳይሆን ከሞት በኋላ ያቸው የሰራውን ስራ መግለጥ ተገቢ ስለሆነ ነው። የመጀመሪያውን እንመልከት እስኪ። መምህር ዘላለም ወንድሙ ምን አደረገ ለቤተክርስቲያን ከተባለ የመጀመሪያው በደቡብ ኦሞ አገረ ስብከት ውስጥ ወደ 5 የሚጠጋ ቤተክርስቲያንን አሳንጸዋል። የሚደንቅ 5 አብያተ ክርስቲያናትን ብቻውን በየሄደበት አገር ገንዘብ እያሰባሰበ ዛሬ እኛ አንድ ቤተክርስቲያን መስራት አይደለም ለአንድ ቤተክርስቲያን እንኳን አዋጡ ስንባል ምን ያህሎቻችን እንደምናዋጣ ታውቃላችሁ? ቤተክርስቲያን የሰራችሁ ገንዘብ ያዋጣችሁ መልካም ያደረጋችሁ እግዚአብሔር ይባርካችሁ። ቀላል ነገር አይደለም። እግዚአብሔር ሲፈቅድ ነው ይሄ ማድረግ የሚቻለው። እግዚአብሔር ያልፈቀደለት ቤተክርስቲያንን ማሳነጽ አይችልም። ታስታውሳላችሁ ልበ አምላክ ቅዱስ ዳዊት የእግዚአብሔርን ቤተ መቅደስ መስራት ይፈልግ ነበር። ነገር ግን እግዚአብሔር ዳዊትን እንዲህ አለው፣ አንተ ቤቴን አትሰራም፣ ምክንያቱም በእጅ ደም አለና አለው። በእጅ ደም አለበት። አንተ አትሰራም፣ ግን ካንተ በኋላ የሚመጣው ልጅ ሶሎሞን ቤተ መቅደስን ይሰራል አለ። ዳዊት ማለት ልበ አምላክ እንደ ልብ የተባለ ለእግዚአብሔር ቅርብ የሆነ ብዙ ጸጋ ያለው አባት ነው። በአንድ ወቅት ግን ዳዊት ተሳስቶ ነበረ። የቤርሳቤን ሚስት ወስዶ አግብቶ የቤርሳቤን ባሏን ደግሞ ኦሪዮንን አስገድሎ ኃጢአት ሰርቶ ነበር። በእርግጥ ንስሐ ገብቶበት ልበ አምላክ ቅዱስ ዳዊት እግዚአብሔር ይቅር ብሎት ዛሬ መዝሙር 150 ጽፎልን እንጸልየዋለን፣ ጸሎት እናደርጋለን። ግን የእግዚአብሔር ቃሉ የማይሻር ነውና ቤቴን አትሰራም አለው። እግዚአብሔር ሲፈቅድ ብቻ ነው የእግዚአብሔርን ቤት የምንሰራው። ስለዚህ መምህር ዘላለም ወንድሙ 5 አብያተ ክርስቲያናትን በደቡብ ኦሞ አስገንብተዋል። የእግዚአብሔርን ቤት ሰርተዋል። ቀላል አይደለም። የሚያስደንቅ ነው። ይሄ ብቻ አይደለም። ሌላም አገረ ስብከት እንደዚሁ የእግዚአብሔርን ቤተ መቅደስ ሰርቷል። እንዲያውም አንደኛው እዛ በአዳራሽ ውስጥ በሌላ ቤተ እምነት ያገለግሉ የነበሩ የሌላ ቤተ እምነት መምህሮችን ወይም ፓስተሮችን አስተምሮ አጥምቆ አዳራሹን አፍርሶ ቤተ መቅደስ ሰርቶበታል። ይህ እንዴት ያለ መታደል ነው! ቤተ መቅደስ ሰርቶበታል። ይሄው በታሪኩ የተቀመጠ ነው፣ የተዘገበ ነው። በብዙ ቦታ ብዙ አብያተ ክርስቲያናትን አሳንጿል። አሁን በቅርብ ጥር 30 ታስታውሳላችሁ፣ ደብረ ዘይት አካባቢ የኢትዮጵያ አየር መንገድ ተከስክሶ ብዙ ሰዎች አልቀው ነበር። እዛ አካባቢ ላይ የልደታ ቤተክርስቲያንን አሰርቶ አሁን ጥር 30 በዚህ ዓመት 2018 ከማረፉ 3 ወር በፊት ማለት ነው ብፁዓን አባቶችን ይዞ ብፁዕ አቡነ ጎርጎርዮስን ይዞ ያንን ቤተ መቅደስ አስመርቋል። እንዴት የታደለ ሰው ነው ግን መምህር ዘላለም ወንድሙ! እንግዲህ እሱ ያልተናገራቸው ብዙ አሉ። ይሄ ሰዎች በቅርብ የሚያውቁት ነው።
እጅግ በጣም ብዙ ሰርቷል። ስለዚህ አንደኛው መምህር ዘላለም ወንድሙ በሕይወት እያለ ምን አደረገ ከተባለ የእግዚአብሔርን ቤተ መቅደስ እንዲሁ ሲያሳንጽ እንዲሁ ሲያስፋፋ የኖረ ነው። መቅደሱን ይሰራል። ድጋሚ ደግሞ ሕንፃ ሥላሴ የተባልነውን እኛን ደግሞ የሰውን ልጅ በወንጌሉ ይሰራል ነበረ። ብዙ ሰዎችን አስተምሯል መምህር ዘላለም ወንድሙ። ከ1 እስከ 30 መምህር ዘላለም ወንድሙ የማይሰብክበት ደብር የለም። እንግዲህ ሁላችሁም ታውቃላችሁ፣ በሀገር ውስጥም ያላችሁ ከሀገር ውጭም ያላችሁ ሰዎች፣ ምናልባት ይህን የምትከታተሉ ሰዎች ከስር ኮመንት ጻፉልን የት ደብር ያስተምር እንደነበረ። እኔ ደብረ ገሊላ ቅዱስ አማኑኤል ቤተክርስቲያን ነው። ወር በገባ በ28 መምህር ዘላለም ወንድሙ ቀርቶ አያውቅም አገር ውስጥ ካለ። የሚገርማችሁ በአሁኑ መምህር ዘላለም ወንድሙ ያረፈው በ28 ነው። በ28 እንዲያውም የቅርቡ ሰው እዛ ለቅሶ ሄደን ሰበታ እናቱ ቤት የቅርብ ሰው ምንድን ያለን መምህር ዘላለም ወንድሙ በ27 ደውሎ ነበረ መምህር አድነው ወንድሙ ጋር የስጋ ወንድሙ ጋር ማለት ነው። ሰባኪ ነው ወንድሙ። ደውሎለት አንድ ስልክ እስኪደወልልኝ እጠብቃለሁ። ከየት? ከደብረ ገሊላ ከቅዱስ አማኑኤል። ከተደወለልኝ አንተ ትሄዳለህ፣ ታገለግላለህ፣ ያው እኔ መምጣት አልችልም ብሎ ነገረው። ይሄ ሲለው ሆስፒታል እንዳለ እንኳን አልነገረውም ለወንድሙ። የሚገርመው ሆስፒታል መኖር ራሱ አያውቅም ወንድሙ። እና በ28 እየመጣኛ ጋር ያስተምር ነበር። እስኪ የት ደብር ያስተምር ነበር? በአንድ ልደታ ያስተምር ነበር። በተለያየ ቦታ እስጢፋኖስ፣ ቅዱስ ሚካኤል፣ ገብርኤል፣ ባታ ለማርያም፣ ስላሴ የት ነው? ኮመንት ላይ ጻፉት። ብቻ መምህር ዘላለም ወንድሙ የእግዚአብሔርን ቤት ማሳነጽ ብቻ አይደለም፣ ወንጌልንም በዛው ልክ ምን ያደርግ ነበር? ያስተምር ነበረ። እንግዲህ አንዱ ይሄኛው ነው። ሌላው ተተኪ መምህራኖች ያስፈልጋሉ። በሚያስደንቃችሁ ሁኔታ ከ38 አገር እዚህ ኢትዮጵያ ማለት ነው፣ ከኦሮሚያ ክልል፣ ከአማራ ክልል፣ ከደቡብ፣ ከአፋር፣ ከተለያዩ ቦታ 38 ሰዎችን አምጥቶ ደቀ መዛሙርቶችን አምጥቶ በጽርሐ ጽዮን የስልጠና ማዕከል መንፈሳዊ ትምህርት የሚሰጥበት አለ። የአዳር ትምህርት ቤት ሙሉ ወጫቸውን ችሎ አስተምሯቸው አስመርቆ የሚሰብኩበትን መጽሐፍ ቅዱስ ሰጥቶ መስቀል ሰጥቶ እንዲህ አይነት ቀሚስ አሰርቶ ሰጥቶ የሚያስፈልጋቸውን አድርጎ በየአገራቸው እንዲያስተምሩ ልኳቸዋል መምህር ዘላለም ወንድሙ። ስለዚህ መምህር ዘላለም ወንድሙ ዛሬ አንድ አይደለም 38 ነው ማለት ነው። 38ቶችን አፍርቷል መምህራኖችን። አሁን ድረስ እያገለገሉ ነው በየቋንቋቸው ማለት ነው። በየቋንቋቸው እያስተማሩ ነው። እንዴት ያለ መታደል ነው ወገኖች! የሚደንቅ ነው መምህር ዘላለም ወንድሙ። ይሄ ብቻ አይደለም፣ እንደዚሁ ከቤንሻል ጉጉም ከዛ 12 ሰዎችን አምጥቶ በምዑር ኢየሱስ ገዳም አስገብቶ የድቁናን ትምህርት አስተምሮ ድቁናን አሰጥቶ ዛሬ እነዚህ 12 ደቀ መዛሙርቶች በዛ በቤንሻንጉል ጉሙዝ ምን ያደርጋሉ? እየቀደሱ እያወደሱ ሰዎችን እያቆረቡ እንዲያውም የተወሰኑቱ የካህንነት የቅስና ማዕረግ ተቀብለው ዛሬ እያገለገሉ ይገኛሉ። እንዴት ያለ መታደል ነው ወገኖች! ምን አይነት መባረክ ነው! ተመልከቱ። መምህር ዘላለም ወንድሙ አገልጋይም ደግሞ በጎን ምን ያደርጋል? ያፈራ ነበር። አገልጋይን ስል በነገራችን ላይ አሁን አሜሪካ ላይ ያለ በፊት ኢትዮጵያ የነበረ መምህር ተስፋዬ መቆያ ሁላችሁም ታውቁታላችሁ። በጣም ጎበዝ አገልጋይ፣ እሱን ጭምር ያፈራ ማን ነው? መምህር ዘላለም ወንድሙ ነው። መምህር ኤኖክን ታውቃላችሁ። የአእላፋት ዝማሬ ላይ ወይም በአገልግሎቱ በስብከቱ ብዙ በመጽሐፍ ታውቁታላችሁ። መምህር ኤኖክ ኃይሌን ያፈራ ነው።
መምህር ዘላለም ወንድሙ ብዙ ሰባኪያንን አፍርተዋል። ብዙ ነው የምላችሁ። ከነዛ በተጨማሪ ነው እንግዲህ አሁን 38 ድጋሚ 12 አገልጋዮችን እንደዚህ ያፈራው። ስለዚህ ለዚህ ነው ትላንትና ነጭ ተለብሶ አደባባይ ተወጣለት። ይህ ብቻ አይደለም። ከዚህ ደግሞ ውጪ እንግዲህ እንደምታውቁት ሀገራችን ኢትዮጵያ በተለይ ከለውጡ በኋላ በተለያየ አገር ብዙ ጦርነቶች ተካሂደዋል። ብዙ መፈናቀሎች ነበሩ። ብዙ ስደቶች ነበሩ። ብዙ እንግልቶች ነበሩ። ብዙ ካህናት ታርደዋል። ብዙ ዲያቆናት ታርደዋል። ብዙ ምዕመናን ተገለዋል። እንደምታውቁት በአራቱም ማዕዘን በአማራም፣ በኦሮሚያም፣ በደቡብም፣ በምዕራቡም፣ በሁሉም በሰሜኑ በሁሉም በኩል ብዙ መከራ ደርሷል። የሚያስደንቃችሁ ግን መምህር ዘላለም ወንድሙ እግሩ ያረገጠበት አገር የለም። በመጀመሪያ ሄዶ በወንጌል ነው የሚያጽናናቸው። በወንጌል ጅጅጋ ታስታውሳላችሁ 2010 ላይ ያ ሁሉ ኦርቶዶክሳውያን ሲጨፈጨፍ፣ ቤተክርስቲያን ሲቃጠል ስትነድ፣ ካህናት ሲታረዱ ግንባር ቀደም የሄደው መምህር ዘላለም ነው። ሄዶ አስተምሮ አጽናንቶ፣ ይህም ብቻ አይደለም ወዳጆቹን አናግሮ ገንዘብ ሰብስቦ በሚሊዮን የሚቆጠር ብር እርዳታ ሰጥቶ ነው የመጣው። ብዙ የተደፈሩ ሴቶች ነበሩ ታስታውሱ እንደሆነ በዛ ሰዓት በጅጅጋው ጊዜ የኦርቶዶክሳውያን ሴቶች ማለት ነው። ሳይኮሎጂካሊ በጣም ተጎተው ብዙ መከራ ደርሶባቸው መምህር ዘላለም ወንድሙ ነው አይዟችሁ ብሎ ከዛ አይምሯቸው ወደ መልካም አይምሮ የመለሳቸው። ራሳቸውን ሊያጠፉሉ የሞከሩ ብዙ ነበሩ። መምህር ዘላለም ወንድሙ ግን ምን አደረገ? ወደ ልቡናቸው መለሳቸው። ይሄ የ2010 ታሪክ ነው። ጅጅጋ ላይ ሰርች ብታረጉ ታገኙታላችሁ። እንዲሰራው አይልም እንዲያደረኩ አይልም እንጂ ታስታውሳላችሁ በሻሸመኔ የጨረቃው ሲኖዶስ ተብሎ ቤተክርስቲያን ቀኖኗ የተጣሰበት ጊዜ ስንት ምዕመን ሞተ፣ እግሩ ተቆረጠ፣ አይኑ ጠፋ። ግንባር ቀደም ሄዶ የደረሰላቸው መምህር ዘላለም ወንድሙ ነው። እዩት። ሄዶ አስተምሮ አጽናንቶ ድጋሚ ደግሞ እንደዚሁ በሚሊዮን የሚቆጠር ብር እርዳታ ሰጥቶ ሄደ ሰው ነው። በዚህ በኤፍራታ ግድም በሚባለው በአማራ ክልል በአጣዬ እንደዚሁ እነሱም የተፈናቀሉ የተጎዱ ሄዶ ደርሶላቸዋል። ወንጌል ሰብኮ አጽናንቶ ገንዘብ ሰጥቷል። ምኑን ከምኑ እንጠቅሰዋለን? ወደ ቅድስት ሀገር ኢየሩሳሌም ልዩ መንፈሳዊ ጉዞ ከዮድ አቢሲኒያ አስጎብኝና የጉዞ ወኪል ጋር ሁሌም በምንሰጠው አገልግሎት ከበሬታና መሬታ የተቸረው ድርጅታችን ዮድ አቢሲኒያ ዛሬም እንደ ትላንቱ ደረጃውን በጠበቀ መስተንግዶ፣ ጥንቃቄና ኃላፊነት ባለው አሰራር የምዕመናንን ደህንነት ጠብቀን ሁሉንም ቅዱሳን ስፍራዎች ለእኩለ ጾምና ለፋሲካ ለማስጎብኘት ወደ ቅድስት ሀገር ኢየሩሳሌም ጉዞ ምዝገባ ጀምረናል። እርሶም የታደሰ ፓስፖርቶን በመያዝ ቦሌ ብራስ ሆስፒታል አጠገብ ዮድ አቢሲኒያ የባህል ምግብ አዳራሽ ቅጥር ግቢ ውስጥ ወይም 4 ኪሎ ቅድስት ሥላሴ መንፈሳዊ ኮሌጅ አንደኛ ፎቅ ላይ ከሚገኘው ቢሮአችን ፈጥነው ይመዝገቡ። በቡድን ከ5 በላይ ሆነው ለሚመጡ ልዩ ቅናሽ እንሰጣለን። ለበለጠ መረጃ በሞባይል ቁጥራችን 0927 35 66 54 ወይም 53 ይደውሉልን። ዮድ አቢሲኒያ አስጎብኝና የጉዞ ወኪል። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም። የምስራች! እንኳን ደስ ያላችሁ! የታምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ቤተ ክርስቲያን መንፈሳዊ የጉዞ ማህበር ወደ ታምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ጉዞ ማዘጋጀታችንን ስናበስራችሁ በታላቅ ደስታ ነው። የጉዞ ቆይታ 10 ቀናት ሲሆን ለ7 ቀናት እንጠመቃለን። በተጨማሪም ወደ ምርት ደለጎ ገባሪተ ኃይል ቅድስት ኪዳነ ምሕረት እንዲሁም በገዳመ ውንያት አቡነ ሐራ ድንግል አንድነት ገዳም ጠበል እንጠመቃለን። የጣና ገዳማትን በከፊል እንሳለማለን። ለመመዝገብ በስልክ ቁጥራችን 0973 54 55 56 ወይም በ0982 54 55 56 ይደውሉ። በቴሌግራም በኢሞ በዋትሳፕ ቢደውሉ
ያገኙናል። በአካል በቢሮ ተገኝተው ትኬት ለመቁረጥ ቢፈልጉ አድራሻችን መገናኛ ወደ ሾላ በሚወስደው ኪነሬት ታወር 5ኛ ፎቅ ቢሮ ቁጥር 501 ላይ ቢመጡ ያገኙናል። አዘጋጅ የተአምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ቤተ ክርስቲያን መንፈሳዊ የጉዞ ማኅበር። በፍጹም አይቀርም። ያልሄደበት ክልል የለም። በቃ ኢትዮጵያ ላይ እንደዚህ ችግር ነበረ፣ እንደዚህ ካህናት ታረዱ፣ እንደዚህ አባቶች አለቁ የተባለበት ቦታ ላይ መምህር ዘላለም ወንድሙ እግሩ ያልረገጠበት ያረዳው ቦታ የለም። ህዝብ ትላንትና ያለቀሰው ለዛ ነው። ነጭ ልብስ የወጣው ለዛ ነው። መምህር ዘላለም ወንድሙ ምን ያላደረገዋል? ይህ ብቻ አይደለም። ይዲዲያ መንፈሳዊ ማህበር የሚባል አለ፣ አረጋውያንን የሚረዳ። የዚህ ማህበር ከበላይ ሆኖ አቅጣጫ እያሳየ አረጋውያን እንዲረዱ እያደረገ አባቶች እናቶች ምግብ እንዲቀምሱ እያደረገ ብዙ ዋጋ የከፈለ ሰው ነው መምህር ዘላለም ወንድሙ። ሰምታችሁታል። ይህ ብቻ አይደለም። እስር ቤት እየተመላለሰ አንድ በቃለ እግዚአብሔር ወንጌል እየሰበካቸው አይዟችሁ እያለ እየጠየቀ፣ ሁለተኛ ለእስር ቤት የሚያስፈልገውን ምግብ እያስገባ፣ የንጽህና መጠበቂያ ዕቃዎች እያስገባ ብዙ ነገር አድርጓል። ጾም እያስፈታ ለልደት ለትንሳኤ ብዙ ስራ የሰራ ሰው ነው መምህር ዘላለም ወንድሙ። አሁን እናውራው፣ ከሞተ በኋላ ካረፈ በኋላ እናውራው። በየእስር ቤቱ አዲስ አበባ ያለውም ድጋሜ ከአዲስ አበባ ውጭም ክፍለ ሀገር ባሉ እስር ቤትም ይመላለሳል። ይደንቃል። ወደ በኋላ እንመጣበታለን። የሚያደርጋቸው ነገር ምንድን ነው የሚለው በየሆስፒታል እየሄደ ይጠይቃል። ሳምንታዊ ፕሮግራም አለው። በየጸበል ቦታ የተኙ ሰዎች ጋር የሚደንቅ ነው። ጸበል ቦታ ሄዶ የሚያስፈልጋቸውን እንደሰማችሁት ሽንቁሩ ሚካኤል፣ የተለያዩ ገዳማት ዘይት፣ ዱቄት፣ የንጽህና መጠበቂያ ለሴቶች የሚያስፈልግ ለወንዶች የሚያስፈልግ በየጸበል ቦታ ይረዳ ነበር። ዘላለም በህይወቱ የኖረው በእንደዚህ ነው። የሚያስደንቅ ነው። ደብረ ብርሃን ላይ የአርቲስት ፍቃዱ ተክለማርያም ራዕይ የነበረው ወይም ደግሞ እሱ ያቋቋመው ሀበሻ የአእምሮ ማገገሚያ ወይም ደግሞ የታመሙ ሰዎችን የሚያስታምሙበት ማዕከል መምህር ዘላለም ወንድሙ እየተመላለሰ ያገለግላቸው ነበረ። በቃለ እግዚአብሔርም በገንዘብም ብዙ እርዳታ አድርጎላቸዋል። ብቻ በአጠቃላይ መምህር ዘላለም ወንድሙ ያላደረገው ነገር በእውነት የለም። በጣም የሚያስደንቀው ደግሞ ሁልጊዜ በየሳምንቱ እሮብና አርብ ለ300 የሚጠጉ እናቶች፣ አባቶች፣ አረጋውያን ምግብ ይመግብ ነበር። ይደንቃል። ለ300 እናቶችና አባቶች ምግብ ይመግባል። አስቡት የነሱ ምርቃት በጣም ይደንቃል። ሮብና አርብን መርጦ መምህር ዘላለም ወንድሙ ወንጌለ ዘላለም የሚል ዩቲዩብ ቻናል አለው። ወንጌለ ዘላለም የሚል በየደበት ቦታ የሚሰብከውን የሚቀረጽበት ማለት ነው። ወንጌለ ዘላለም የሚል አለ። ገብታችሁ ስብከቶቹን ተከታተሉት። ከዩቲዩብ የሚገኘውን ገንዘብ ደግሞ ምን ያደርጋል? ለተጎዱ አብያተ ክርስቲያናት ጧፍ፣ ዕጣን፣ ለመቀደሻ ዘቢብ፣ ስንዴ ለሚያስፈልጋቸው ገዳማት በጣም ለተጎዱ ለነሱ ምን ያደርጋል? ገንዘቡ ይበተናል። 5 ሳንቲም ኪስ ውስጥ የለም። መምህር ዘላለም ወንድሙ የሁሉ ዓመት በአገልግሎት ሲኖር በቤት ኪራይ ውስጥ ነው የኖረው። በድምሩ ውስጥ እስካሁን ያደረጋቸው ቢባል በጣም በብዙ ሚሊዮን ነው እርዳታ ያደረገው።
እሱ ገብቶታል። እሱ ወንጌልን በደንብ አጣጥሞታል ወገኖቼ። ስለዚህ መምህር ዘላለም ወንድሙ ያላደረገው ነገር ምንድን ነው? ያልፈጸመው ነገር ምንድን ነው? ስለዚህ ከሱ የምንማራቸው በጣም ብዙ ነገር አለ። እውነት ለመናገር ብዙ ሰው አልቅሷል ትላንትና፣ ወይም ደግሞ የመምህር ዘላለም ወንድሙን እረፍት ከተሰማበት ጊዜ ጀምሮ ብዙ ሰው አዝኗል፣ አልቅሷል። ምክንያቱም መምህር ዘላለም ወንድሙ መቼም እግዚአብሔር ጠርቶት ቢሄድም በዚህ ዘመን ደግሞ ያስፈልግ ነበር። ትላንትና መምህር አድነው ወንድሙ የዘላለም ወንድም የሥጋ ወንድም አይታችኋል ሲናገር፣ ቤተ ክርስቲያን አንተን በዚህ ሰዓት ትፈልግሃለች። ቤተ ክርስቲያን በውስጥም በውጭም ፈተና እንዲህ በበረታባት ሰዓት ለቤተ ክርስቲያን ታስፈልጋታለህ። አዎ መምህር ዘላለም ወንድሙ በዚሁ አጋጣሚ የምነግራችሁ ብዙ ጊዜ ታስሮ የተፈታ ሰው ነው። ታስሮ ተፈቷል። መምህር ዘላለም ወንድሙ ይገስጻል፣ ይናገራል። እውነት መንገድ ላይ ቆሞ መናገር ካለበት መንግስት ስህተት ከሰራ ስህተት ሰርታል ብሎ በድፍረት የሚናገር መምህር ነው። ሁላችሁም እንግዲህ ሶሻል ሚዲያውን ማየት ነው። እኛ ጋም አባቶች ሲሳሳቱ ፊት ለፊት ነው የሚናገረው። በአቡነ ጳውሎስ ዘመን አቡነ ጳውሎስን ፊት ለፊት ተናግረዋል። በእሳቸው ዘመን ታስሯል። መምህር ዘላለም ወንድሙ ታስሯል። እንዴት ቤተ ክርስቲያን ውስጥ ሰው ይገደላል ብሎ ተናግሯል። እስጢፋኖስ ቤተ ክርስቲያን ክብረ ባህል ላይ መምህር ዘላለም ወንድሙ ተናግሯል። ማንም በድፍረት የተናገረ የለም። ይሄን በመናገሩ ታስሯል። መምህር ዘላለም ወንድሙ እየወጣ ይገስጻል። ለህሊናው የሚኖር ሰው ነው እና መምህር ዘላለም ወንድሙ በጣም የሚደንቅ መምህር፣ ለቤተክርስቲያን ዋጋ የሚከፍል። ስለዚህ ቤተክርስቲያን በዚህ ሰዓት ትፈልገዋለች። መምህር ዘላለም ወንድሙን ቤተክርስቲያን በዚህ ሰዓት በጣም ትፈልገዋለች። ግን እግዚአብሔር የወደደውን አደረገ። እግዚአብሔር የፈቀደውን አደረገ። በቃ ምክንያቱም ሁላችንም እንሞታለን። መሞታችን አይቀርም፣ ማለፋችን አይቀርም፣ መሄዳችን አይቀርም። ደግሞም ለፍርድ መቆማችንም አይቀርም። እንደምታውቁት አሁን የፊታችን እሁድ ደብረ ዘይት ነው። የፊታችን እሁድ የጾሙ 5ኛ ሳምንት ነው። ከሚሰበከው ምስባክ ከሚነገረው ወንጌል መዝሙር 49ና የማቴዎስ ወንጌል ምዕራፍ 24 ነው። ይሄ የሚያሳየው ምንድነው? ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ዳግም ስለ መምጣቱ የሚሰበክ የሚዘመርበት ነው ደብረ ዘይት ማለት ነው። ታዲያ በዛ ውስጥ ምንድነው የሚለው? መዝሙር 49 ላይ እግዚአብሔር እስተጋደ ይመጽእ ወአምላክነ ኢያረምም እሳት ይነድድ ቅድሜው። አምላካችን እግዚአብሔር ይመጣል፣ ዝምም አይልም፣ ይፈርዳል፣ እሳት በፊቱ ይነዳል አለ። አዎ እግዚአብሔር ወልድ ኢየሱስ ክርስቶስ ይመጣል። በብሉይ ኪዳን እመጣለሁ አላቸው፣ መጣ፣ ተወለደ። 33 ዓመት ከ3 ወር በዚህ ምድር ላይ ተመላለሰ፣ ሞተ፣ ተነሳ። ምን አላቸው? ለደቀ መዛሙርቱ እመጣለሁ አላቸው። አዎ ይመጣል። ራእይ ዮሐንስ ምዕራፍ 22 ላይ እንዲህ ነው የሚለው፣ እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ስራው መጠን እከፍለዋለሁ፣ ዋጋዬ በእጄ ነው አለ። ይመጣል። ስለዚህ ትንሣኤ ሙታን አለ ማለት ነው። ስለዚህ መምህር ዘላለም ወንድሙ በመሞቱ ብናዝንም በመለየቱ ብናዝንም ቤተክርስቲያን ሐዘን ውስጥ ብትሆንም ነገር ግን ትንሣኤ ሙታን አለን። ክርስቶስ ኢየሱስ ይመጣል፣ ፍርድ ይሰጣል። ስለዚህ ዋናው እኛስ የመምህር ዘላለም ወንድሙ ፍሬ እንዴት ነው ማፍራት የምንችለው ስንል እዛው ማቴዎስ 24 ላይ
ድልዋኒክሙ ንበሩ ተዘጋጅታችሁ ኑሩ የሰው ልጅ የሚመጣበትን ቀን አታውቁምና ይላል። ስለዚህ ተዘጋጅተን መኖር አለብን። ምክንያቱም ምንድነው ከተባለ መች እንደምንጠራ መች እንደምንሞት አናውቅምና። የሚገርማችሁ መምህር ዘላለም ወንድሙ የደብረ ዘይትን ስብከት የሰበከው አለ። ገብታችሁ ጎግል አድርጉት። መምህር ዘላለም ወንድሙ ብላችሁ ደብረ ዘይት ብላችሁ ስለ ክርስቶስ ኢየሱስ መምጣት የሰበከውን ስብከት ትደነቃላችሁ። እሱ እንዴት ተዘጋጅቶ እንደነበረ፣ እንዴት ይጠባበቀው እንደነበረ፣ የሰው ልጅ እንዴት ድንገት እንደሚሞት፣ በትንታ እንዴት እንደሚሞት፣ ተኝቶ በዛው ሞቶ እንደሚገኝ፣ ቢሮ ውስጥ ተሽከርካሪ ወንበር ላይ ቁጭ ብሎ ድንገት እንደሚሞት፣ በመኪና አደጋ ሰው እንደሚሞት፣ በህይወታችን ሞት ድንገት እንደሆነ ሞትን ተሸክመን እንደምንዞር፣ አንድ ቀን ግን ይሄ አንደበታችን እንደሚዘጋ መምህር ዘላለም ወንድሙ በደንብ አድርጎ ነው የሰበከው። በተለይ ስለ መጨረሻው ዘመን ንስሐ መግባት እንዳለብን፣ ስጋው ደሙ መቀበል እንዳለብን፣ ልክ ሐዋርያቱ ክርስቶስ ኢየሱስን የዓለም መጨረሻው ምልክቱ ምንድነው ብለው ጠየቁት እንደተባለው ምልክቱን እያነሳ በደንብ አድርጎ ሰብኳል። የዓለም መጨረሻው ምልክቱ ምንድነው? ጌታም በስሜ ብዙ አሳቾች ይመጣሉ፣ የጦርንም ወሬ ትሰማላችሁ። አዎ ይኸው የምታዩት ነው። ጦርነት የምታዩት ነው። ስለ ጦርነት ምን ሰብካችኋለሁ? ሙሉ ዓለም ድፍን ጦርነት ውስጥ ነው ያለችው። ድፍን ዓለም ከአገራችን ከኢትዮጵያ ጨምሮ ሙሉ ዓለም ብትሄዱ ጦርነት ውስጥ ነው። ይሄ መዘርዘር ማያስፈልግም። እነ ቢቢሲ እና አልጀዚራ እነ ሲኤንኤን መመልከት ነው። ይኸው በቅርብ አይታችኋል። ኢራንና እስራኤል፣ አሜሪካን እንዴት ጦርነት ውስጥ እንዳለ፣ እንዴት በጦርነት ህዝብ እያለቀ እንዳለ፣ እንዴት ስደት እየበዛ እንዳለ። ጦርነት ክፉ ነው። ቤተሰብ ይለያል፣ ትዳር ይለያል፣ ልጅ ከአባት ይለያል፣ ባል ከሚስት ይለያል። ጦርነት ክፉ ነው። እግር ይቆርጣል፣ አይን ያጠፋል። የጦርንም ወሬ ዘማላችኋል። በመጨረሻው ዘመን ህዝብ በህዝብ ላይ ይነሳል። ይኸው የምታዩት ነው። መንግስት በመንግስት ላይ ይነሳል። ይኸው አንዱ መንግስት ከአንዱ መንግስት በሚሳኤል እየተጠፋፋ ነው። በመጨረሻው ዘመን ብዙ ነገር አለ። ረሃብ፣ ቸነፈር፣ የምድር መናወጥ በልዩ ልዩ ስፍራ ይሆናል አለ። ረሃብ አለ። ማን ነው ዛሬ ሶስት ጊዜ ቁርስ፣ ምሳ፣ እራት በልቶ በስነ ስርዓት የሚያድረው? ጥያቄ ምልክት መክተት ነው። ረሃብ አለ። በዓለም ደረጃ ረሃብ አለ። ከባድ ረሃብ፣ ቸነፈር አለ። በሽታ ነው። ዛሬ ያልታመመ ማን አለ? ሁላችንም ሄደን ብንመረመር ብዙ በሽታ አለብን። ታስታውሳላችሁ? ኮሮና በሽታ ስንቱን ህዝብ ገሎ እንዳለፈ። አሁንም ገና አዲስ በሽታ ይመጣል እየተባለ ነው። እግዚአብሔር የያዝልን። በመጨረሻው ዘመን ያሉ ምልክቶች በሽታ አለ። ዓለም ገና በፋብሪካ በላብራቶሪ ፈጥራ የምታወጣው አዲስ በሽታ እየተጠበቀ ነው። እግዚአብሔር ይሰውረን ከዚህ በሽታ። ስለዚህ በበሽታ ብዙ ሰው በኩላሊት በሽታ፣ በካንሰር በሽታ ስንት ሰው አለቀ። በደም ብዛት፣ በስትሮክ፣ በብዙ በሽታዎች እያለቀ ነው። አንዱ ምልክቱ በሽታ መብዛት ነው። ዛሬ መድኃኒት የማይወስድ የማይቅም ማን አለ? በየቤታችን እስኪ ራሳችን እንታዘብ። የደም ግፊት፣ የስኳር፣ የጨጓራ፣ የኩላሊት የማንወስዶ ምን አለ? በሽታ ይበዛል አለ። የምድር መናወጥ አለ። የምድር መናወጥ ማለት መሬት መንቀጥቀጡን ነው፣ ቮልካኖን ነው፣ እሳተ ገሞራን ነው፣ ከባባድ ነፋሳትን ነው። አይታችኋል? የሚዘንበው ዝናብ እንዴት ዓለምን እያስጨነቀ እንዳለ፣ የመሬት መንቀጥቀጥ ስንት ህዝብ የጨረሰ እንዳለ። ይሄ ምልክቱ የምጣር መጀመሪያ ምልክቱ ናቸው አለ። በመጨረሻው ዘመን ብዙ ምልክቶች አሉ። ይህንን መምህር ዘላለም ወንድሙ በደንብ አድርጎ አስተምሮታል። እሱ ተዘጋጅቶ ንስሐ ገብቶ ስጋው ደሙን እየተቀበለ ያስተማረው ትምህርት ነው። ከአመፃ ከተንኮል የተነሳ ፍቅር ትቀዘቅዛለች አለ። የሚያስደንቀው ማቴዎስ 24ን እስኪ አንብቡት እናንተ። በመጨረሻው ዘመን ከባድ የሆነ መከራ ይነሳል፣ ፈተና ይነሳል፣ ጭንቀት አለ። ያ መከራ ከመብዛቱ የተነሳ ስጋ የለበሰ ሁሉ ባልዳነ ነበረ ይልና ምን ይላል? ስለተመረጡ ሰዎች ያ የመከራ ቀን ምን ያህል ያጥራል ይላል። መከራ ገና ይመጣል ወገኖች፣ መከራ ይመጣል፣ ፈተና ይመጣል። ወደ ፈተና እንዳትገቡ ምንድነው የተባለው? ትጉና ጸልዩ። ማቴዎስ 26 ላይ ወደ ፈተና እንዳትገቡ ትጉና፣ መጸለይ ያስፈልጋል፣ ጸሎት ያስፈልጋል። ዛሬ ጸሎት ሳይጸልይ የሚወጣ ክርስቲያን ካለ ራሱን ለፈተና ያዘጋጀ ሰው ነው። ስለዚህ ክርስቲያን ጠዋት ሲወጣ በሰላም ያሳደርከኝ አምላክ አመሰግናለሁ፣ በሰላም ውሎ ደግሞ ማታ ቤቱ ሲገባ በሰላም ያዋልከኝ አምላክ አመሰግናለሁ፣ ሌሊቱ የተባረከ አድርግልኝ፣ ጠብቀኝ ብለን ጸሎት ልንጸልይ ይገባል። ያለ ጸሎት ይህንን ዘመን ልንሻገር አይገባል። መጽሐፍ ቅዱስ እንዲህ ነው የሚለው ቅዱስ ጳውሎስ፣ በሁሉ አመስግኑ፣ ነገር ግን አለና
ሳታቋርጡ ምን በሉ ጸልዩ አለ። ሳታቋርጡ ጸልዩ። ከጸሎት የራቀ ሰው ከባህር ውስጥ እንደወጣ አሳ ነው ይላሉ ሊቃውንት። ከባህር ውስጥ የወጣ አሳ ሕይወት የለውም። ከጸሎትም የወጣ ሰው ሕይወት የለውም። ስለዚህ በዚህ በፈተና ዘመን ከበሽታው ለመዳን ከጦርነቱ ለመዳን ከአሁን ካለው ከተለያዩ ከሚመጡ አደጋዎች የመሬት መንቀጥቀጥ የተለያዩ ከዝናቡ ከምኑ ከነፋሱ ለመዳን ምን ማድረግ አለብን? መጸለይ አለብን። እግዚአብሔር እንዲጋርደን እግዚአብሔር እንዲሸፍነን መጸለይ አለብን ወገኖቼ። ዛሬ የኛ ትውልድ ቲክቶክ ላይ ከ1 ሰዓት ከ2 ሰዓት በላይ ስክሮል እያደረገ የማይረባውን የማይጠቅመውን ነገር ምን ያደርጋል? ይመለከታል። የሚያስደንቅ እኮ ነው። ነገር ግን ለጸሎት 3 ደቂቃ አንሰጥም፣ 1 ደቂቃ ጊዜ አንሰጥም። ራሳችን እንታዘብ። ዩቲዩብ ለማየት ሊያውም የማይጠቅም ነገር እኮ ነው። እንደዚህ አይነት መንፈሳዊ ነገር እንኳን አይደለም፣ የማይጠቅም ነገር እንዝላል የሆነ ነገርን ለማየት ቲክቶክ ላይ ለማየት ሰዎች ምን ያደርጋሉ? 2 ሰዓት 3 ሰዓት አረ ከዛ በላይ እንደው ኮመንት ላይ ሐሳብ ስጡበት እናንተ ሰዎች ያደርጋሉ። ነገር ግን ለመጸለይ 1 ደቂቃ ጊዜ አንሰጥም። ያለ ጸሎት ሕይወት የለም ወገኖቼ። ስለዚህ ሳታቋርጡ ጸልዩ አለ። ሥጋ የለበሰ ሁሉ ባልዳነ ነበረ፣ ነገር ግን ስለተመረጡ ሰዎች ያ የመከራ ቀን ያጥራል አለ። ስለተመረጡ ስለማን? ስለ ቅዱሳን አባቶች፣ በተለይም ስለ አባታችን ስለ ጻድቁ አቡነ ገብረ መንፈስ ቅዱስ ኢትዮጵያ ሀገር ላይ 265 ዓመትን የኖሩት በምድረ ከብድ በዙቋላ ብዙ ወንጌል ያስተማሩ ለእግዚአብሔር ቅርብ የነበሩ አባት ስለ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ሲል ምን ያደርግልናል? ያ ዘመን ያጥራል፣ እድሜያችን ለንስሐ ይሰጠናል ማለት ነው። ስለ እናታችን ስለ ቅድስት ድንግል ማርያም ያ የመከራ ቀን ያጥራል። ልጄ ሆይ እባክህን ማራቸው ይቅር በላቸው ብላ ስለምታማልደን ስለምታስታርቀን ስለምትለምንልን ስለ ድንግል ማርያም ለውሻ የራራች እናት ስለኛማ ብዙ ምትራራ እናት ስለሷ ሲል ያ የመከራ ቀን ያጥራል እንጂ ሥጋ የለበሰ ሁሉ ባልዳነ ነበር ይላል። አንብቡት ማቴዎስ ወንጌል 24። ይሄንን መምህር ዘላለም ወንድሙ በሚደንቅ አድርጎ ሰብኮት አስቀምጦት እናያለን። ስለዚህ በአጠቃላይ ወገኖቼ ከመምህር ዘላለም ወንድሙ የምንማራቸው ብዙ ነገሮች አሉ። ብዙ ነገሮች እዛ ማቴዎስ 24 44 ላይ ድልዋኔክሙ ንበሩ ተዘጋጅታችሁ ኑሩ እንደተባለ መምህር ዘላለም ወንድሙ ተዘጋጅቶ በሕይወት በምግባር እየኖረ ንስሐ ገብቶ ሥጋው ደሙ ተቀብሎ አብያተ ክርስቲያናት እያሳነጸ ወንጌልን እየሰበከ ነው የኖረውና ከሱ የምንማረው ተዘጋጅቶ መኖርን፣ ንስሐ መግባትን፣ ሥጋው ደሙ መቀበልን ከመምህራችን እንማራለን ማለት ነው። ስለዚህ እንግዲህ በትላንትናው ዕለት ሥርዓተ ቀብሩ ተፈጽሟል። በጣም በሚያስደንቅ ሁኔታ በሚገርም ሁኔታ እዚህ ጋር ማመስገንም ያለብን አካል ስላለ ነው። ቤተ ክርስቲያን በእውነት እንዲህ ለልጆቿ ክብር ስትሰጥ በጣም ደስ ይላል። ቤተ ክርስቲያን ከጠቅላይ ቤተ ክህነት ጀምሮ እስከ ታች መምሪያ ድረስ በእውነት ብዙ ዋጋ ተከፍሏል። በገንዘብም በጊዜም በእውቀትም ብዙ ነገር ተደርጓል። ይህ ብቻ አይደለም፣ መንግስትንም በዚሁ ማመስገንም ያስፈልጋል። መንግስት ማመስገን ያስፈልጋል። እንደምታዩት በስነ ስርዓት ተከብሮ እንዲያልፍ ሰላማዊ ግርግር የሌለበት በማስደረግ መስቀል አደባባይም ስክሪኑ ላይ የመምህር ዘላለም ወንድሙን ፎቶ በማድረግ እንደዚሁም ደግሞ ወታደሮች መጥተው ቦታውን በማስተናበር ብዙ መልካም ነገሮች መልካም ያደረገው ማመስገን ተገቢ ነው። ሌላ ነገር ማውራት ሌላ ነገር ነው። ግን የተደረገው ማመስገን ደግሞ ግዴታ ነው። በቃ አመስግኑ ስለሚል ማመስገን ስላለብን ነው። ስለዚህ ትላንትና ደስ የሚል ነገር ተደርጓል። በጣም ከልብ ነው የምናመሰግነው። ኮሚቴዎቹም አገልጋዮች፣ ሰባኪያን የነበራችሁ መረባረብ የነበራችሁ ህብረት በጣም የሚያስደንቅና የሚያስቀና ነበረ። በጣም ደስ ይላል። እንዲሁም ደግሞ በዚሁ አጋጣሚ ለቤተሰቦቹ፣ ለወንድሞቹ፣ ለእህቶቹ እንዲሁም ደግሞ ለእናቱ ጭምር መጽናናትን እግዚአብሔር አምላካችን ይላክላቸው ማለት እፈልጋለሁ። በአጠቃላይ በዓለም ደረጃ በኢትዮጵያ ደረጃ ላዘናችሁት በሙሉ ለእናንተም መጽናናትን እመኛለሁ። ዘላለም አልሞተም፣ ሕያው ነው። ብዙ አገልጋዮችን አፍርቷል። ነገ ከነገ ወዲያ ደግሞ የሱ ደቀ መዛሙርት ወጥተው የሱን አስተምህሮት በደንብ አድርገው እንደሚያስተምሩን ተስፋ እናደርጋለን። የእግዚአብሔር ቸርነት የድንግል ማርያም አማላጅነት አይለየን። ይቆየን። ወስብሐት ለእግዚአብሔር። ረሃብ ክፉ ነው፣ ለሞት ይዳርጋል።
ጾም በረከት ነው፣ ከአምላክ ያስታርቃል። ከሰው ያልተጣሉ ለአምላክ እቅፍ የቀረቡ ዓለምን ላይ መለሱባት ወስነው ለቆረቡ መነኮሳት ግን ቀኑን ሙሉ ጾመው መፍቻ ሌሊቱን አድረው እንደገና ውለው ማደፊያ ሊያጠዋ አይገባምና መነኮሳቱን አንዘንጋ። የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶችን ከችግራቸው አሳርፈናል። አባቶቻችንን ደግሞ የበዓት እጦት ፈትኖብናል። ጾሙን ለበረከት ዘመኑን ለምህረት ያደርግልን ዘንድ ከኛ የበረቱት በጸሎት ያስቡን። አሜን። የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳትን በዓት በአንድነት እንገንባ። በዘላለም ሕይወት ጌታችንን ለመምሰል በሁዳዴው በፍጹም ጾም ጸሎትን እንዳንዘል። በዚህ ዘመን ሐኪም ለማይደርስበት ክፉ በሽታ ዓለም ለነጠቀችን ሁሉ አሳይታ ከሰጠ የማይነሳ ስንነግረው ለማይረሳ የድንግል ማርያም ልጅ መባችን እንዳይረሳ በእናቱ ቤት ለልባችሁ ማረፊያ ቅዳሴ ጾም ጸሎት ለአካላችሁ ማቆያ የተጠናቀቀ የሱባኤ ቤት ተዘጋጅቷል። በሰሚነሽ ኪዳነ ምሕረት ሁሉም ሰላም ይሆናል። የበረታችሁ በዋሻ ዘግተን ለሱባኤ ያልሆነልን በደርሶ መልስ ለሰንበት ጉባኤ ኑ ወደ ሰሚነሽ ኪዳነ ምሕረት ገዳም አብረን እንጓዝ። መብልዐ ጽድቅ ወደ ቅድስት ሀገር ኢየሩሳሌም ልዩ መንፈሳዊ ጉዞ ከዮድ አቢሲኒያ አስጎብኝና የጉዞ ወኪል ጋር ሁሌም በምንሰጠው አገልግሎት ከበሬታና መሬታ የተቸረው ድርጅታችን ዮድ አቢሲኒያ ዛሬም እንደ ትላንቱ ደረጃውን በጠበቀ መስተንግዶ፣ ጥንቃቄና ኃላፊነት ባለው አሰራር የምዕመናንን ደህንነት ጠብቀን ሁሉንም ቅዱሳን ስፍራዎች ለእኩለ ጾምና ለፋሲካ ለማስጎብኘት ወደ ቅድስት ሀገር ኢየሩሳሌም ጉዞ ምዝገባ ጀምረናል። እርሶም የታደሰ ፓስፖርቶን በመያዝ ቦሌ ብራስ ሆስፒታል አጠገብ ዮድ አቢሲኒያ የባህል ምግብ አዳራሽ ቅጥር ግቢ ውስጥ ወይም 4 ኪሎ ቅድስት ሥላሴ መንፈሳዊ ኮሌጅ አንደኛ ፎቅ ላይ ከሚገኘው ቢሮአችን ፈጥነው ይመዝገቡ። በቡድን ከ5 በላይ ሆነው ለሚመጡ ልዩ ቅናሽ እንሰጣለን። ለበለጠ መረጃ በሞባይል ቁጥራችን 0927 35 66 54 ወይም 53 ይደውሉልን። ዮድ አቢሲኒያ አስጎብኝና የጉዞ ወኪል። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም። የምስራች እንኳን ደስ ያላችሁ። የታምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ቤተ ክርስቲያን መንፈሳዊ የጉዞ ማህበር ወደ ታምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ጉዞ ማዘጋጀታችንን ስናበስራችሁ በታላቅ ደስታ ነው። የጉዞ ቆይታ 10 ቀናት ሲሆን ለ7 ቀናት እንጠመቃለን። በተጨማሪም ወደ ምርት ደለጎ ገባሪተ ኃይል ቅድስት ኪዳነ ምሕረት እንዲሁም በገዳመ ውንያት አቡነ ሐራ ድንግል አንድነት ገዳም ጠበል እንጠመቃለን። የጣና ገዳማትን በከፊል እንሳለማለን። ለመመዝገብ በስልክ ቁጥራችን 0973 54 55 56 ወይም በ0982 54 55 56 ይደውሉ። በቴሌግራም በኢሞ በዋትሳፕ ቢደውሉ ያገኙናል። በአካል በቢሮ ተገኝተው ትኬት ለመቁረጥ ቢፈልጉ አድራሻችን መገናኛ ወደ ሾላ በሚወስደው ኪነሬት ታወር 5ኛ ፎቅ ቢሮ ቁጥር 501 ላይ ቢመጡ ያገኙናል። አዘጋጅ የተአምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ቤተ ክርስቲያን መንፈሳዊ የጉዞ ማህበር። በፍጹም አይቀርም።